ትተኛለሽ እና ደግሞ ዛሬ አብረን የምንተኛው። እሺ እሺ፣ አብረን የምንተኛው ልክ እንደኛ ይዘሽ እሺ። የተለቀቀው የእንትኑ የቆየ ቪዲዮ ነው። ቤተሰብ ዳኒሻ እውነቱን ተናግሯል። እንግዲህ ይሄ የቆየ ቪዲዮ ነው ብሏል ማለት ነው። በአብዛኛው ኦዲየንስ የቆየ ቪዲዮ መሆኑን እንግዲህ አውቀዋል። ነገር ግን ውሽሚት አብረን እንተኛለን፣ አብረን እናድራለን፣ ናፍቀኛል፣ አብረን አንድ አልጋ ላይ ነው ምንተኛው እያለች እንግዲህ ሻወር ውሰድ፣ ወደ ሻወር ቤት ግባ እያለችው፣ ጋሽ አሸብር ግን ከሻወር ቤት ተመልሶ ወደ ውሽሚት አልሄደም። ከዛ በኋላ እውነቱን ያልተናገሩት ለምን እንደሆነ ታውቃላችሁ? ለምን እንደሆነ ታውቃላችሁ? አቶ አሸብር ኤፍሬምና ሩታን ስልክ ደውሎ እንግዲህ ድረሱልኝ፣ ልደፈር ነው ድረሱልኝ ብሏቸው እንግዲህ ሩታና ኤፍሬም ደርሰው ከውሽሚ ቤት እንዴት እንዳወጡት በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ እንዳያችሁት የቆየ ቪዲዮ መሆኑን የሚያስታውቀው አንደኛ በፀጉሯ ነው። ትላንትና ከኤፍሬም ጋር ስትመጣ ፀጉሯ በዊግ ነበር የተሰራችው ማለት ነው። ይሄ ፀጉር ደግሞ ይሄ ስታይል ደግሞ ቀለበቷ ያስወለቃት ጊዜ የነበረ ዊግ ነው ማለት ነው። ሁማን ሄር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚትና የጋሽ አሸብር ቪዲዮ ነው ማለት ነው። ትላንትና እና አሚሮ ወስደነው ለሄርሜላ ሰጠናት። በማታ ነው በሌሊት ነው ብለው ሲያቀራሩ ውሽሚትን ከየት በኩል አገኘሁት ብላ አገጩን ጉንጩን ስትልስ ሻወር ውሰድ፣ አብረን ነው የምንተኛው፣ ካልጋ ላይ አብረን ነው የምንተኛው፣ ናፍቀኸኛል ብላ እንደዛ በጉጉት ኧረ በጉጉት አልኩኝ ተበርቼ ሰላም ማለት ነው። እና አብሮ ለመተኛት እንደዛ እንደጓጓች እያለ ጋሽ አሸብር ሻወር ውሰድ፣ እንዳይደብር ሻወር ውሰድ፣ ፎጣ ልስጥህ፣ ሻወር ወስደ ከወጣህ በኋላ ሻይ አፍልቼልህ እራት አብልቼ ከዛ በኋላ ግን አብረን ነው የምንተኛው እያለች ነበረ ማለት ነው። ጋሽ አሸብር ሽንት ቤት ገብቶ ወይም ደግሞ ባኞ ቤት ሻወር ቤት ገብቶ ግን ተመልሶ አልወጣም ከሻወር ቤት ማለት ነው። ተመልሶ ወጥቶ ውሽሚትን አላገኛትም። ምግብን ከእሷ ጋር አልበላም። ቤተሰብ እንደዛ እንደጓጓችሁ ቀረች። ጠላታችሁ እንደዚህ ቁርት ይበል እንደ ቋመጠች እና እንዳሽቋለጠች እንዲሁ በባዶ አዋርዷት ጋሽ አሸብር እንግዲህ በምኞት አስቀራት ማለት ነው። ተበርቼ ሰላም እንዴት ሰውን እናንተ ኧረ ሰው እናቴ ሼም የሚባል ነገር በቃ እንዲህ አስቀርቷል። እናንተ ሼም አታውቁም እንዴ? ማንሽ ውሽሚትዬ ሼም የሚባል ነገር ሴትነት የሚባል ነገር አታውቂም እንዴ? የፈለገው እንኳን ለድራማ ቢሆን እናቴ ቢያንስ እንኳን እንደዚህ አይነት ለመስራት ከፈለግሽ ማለት ነው ወይ ከፈለጋችሁ ማለት ነው ድራማ መሆኑን ለህዝቡ ብታሳውቁት፣ የድራማውን ርዕስ ብታወጡለት፣ እኛም እኮ አንቺን አንሰድብሽም ነበር እኮ ግን ድራማው አልተናገራችሁም። ድራማ ነው አላላችሁም። በአብዛኛው ህዝብ አንቺ ላይ ነው እየወረደ ያለው ማለት ነው፣ ከኔም ጨምሮ ማለት ነው። ግን በዚህ ልክ ለድራማ ብለሽ ራስሽን ስታዋርጂ፣ ራስሽን ዝቅ ስታረጊ፣ እንደገና ለድራማ ብለሽ በእንደዚህ አይነት መልኩ አብርሃምን ስትስሚ፣ አብርሃምን ስትታቀፊ እንዶ አይሰቀጥጥሽም እናቴ? እንዶ የሆነ ድብርት የሚባል ነገር የለ? እንዶ ሼም የሚባል ነገር የለም እናቴ? እንዶ አንድን ቤተሰብ ስታዩ ራሱ ሽምቅቅ የምትይበት ቤተሰብ እንኳ የለሽም እንዴ? እውነቴን ነው ምለሽ። ሻወር ገብተህ ውጣና ከዛ በኋላ ትኩስ ነገር ጠጥተ ለማንቂያ መሆኑ ነው እንግዲህ ትኩሱ ነገር። ኧረ እኔ ራሱ ስታፍርላ ላዚም እንዲህ ምን ሆናችሁ ነው ሴቶች? እየረተው ተሰብሰቡ። እናም ቤተሰብ እንግዲህ ጋሽ አሸብር ወደ ከውሽሚት አምልጦ ፎታ ተቀብሏት ወደ ሻወር ቤት ገብቶ ሻወር ቤት ከገባ በኋላ ቀጥታ ስልክ የደወለው ወደ ሩታና ወደ ኤፍሬም ነው። ድረሱልኝ አሚሮና ማን ነው ያለው? ማን ነው የሚባለው? ይህ አዲስ የዩቱብ ቻናል የተከፈተለት ማለት ነው። እና የሁለታቸው ስም ጠርቶ
ድረሱልኝ፣ እዛ በግድ ወስደውኝ አስገድደውኝ ወስደውኝ እዛ ነኝ ያለው፣ ሻወር ቤት ገብቻለሁ፣ እንግዲህ አስወጥታችሁ ሰዱኝ ብሎ ጋሽ አሸብር ደውሎላቸው መጥተው ከውሽሚት ፈልቅቀው ኤፍሬም እና ሩታ ወደ ቤታቸው ወስደውታል ማለት ነው። ወደ ቤታቸው። እውነቴን ነው የምላችሁ። እንዶ መነሽ ውሽሚትዬ ልዋረድልሽ፣ እኔ ልዋረድልሽ። ምንም ማድረግ አይቻልም። ተዋረድሽ እኮ ተዋረሽ እኮ። እኔ እኮ ደግሞ አንዳንዶቻችሁ የምታሽቋልጡት ነገር ደስ ማነው አብርሃም ፈገግ አለ እኮ ፈገግታው ተመለሰ። በጣም ነው እንዴ ፈገግታው የተመለሰው? ትክክለኛ መልስም እኮ እየመለሰ ምን ነው ከመቼ ከሁለት ቀን በፊት ሩታና ልዑል አብረው ሆነው ለመዝናናት ሲወጡ የመጀመሪያ ልክ ሲያገኛቸው ፈገግ እያለ አልነበር እንዴ? ፈገግ እያለ ነበር እኮ ተረስቶት ማለት ነው። ካራክተሩ እንደውም በኋላ ነው ያስታወሰው፣ በኋላ ማለት ነው። ከዛ አስታውሶት ልክ ዳኒ በሚመጣ ሰዓት መኮሳተር ጀመረ። ያው ዘገምተኛ መሆኑን እንትን አለ እንጂ ማለት ነው። ያን ቀንም ራሱ እየሳቀ ነበረ። አሁን ትላንትና ልክ እንደ በፊቱ ከሄርሜላ ጋር እንደዛ እንደሚራገጥ አይነት አድርጋችሁ ነው። ፈገግታው ተመለሰ እኮ፣ አቀፋት እኮ፣ እንደዚህ ያደረጋት እኮ እያላችሁ ያወራችሁት ማለት ነው። ምንም ፈገግታው አልተመለሰም። አብርሃም ያው ነው። ምንም እንትን ያለው ነገር የለም። ምንድነው የሆንከው ከሩት ማለት ከነሱ ጋር ከኔ ከተለያየ በኋላ የሆንከውን ነገር ልትነግረኝ ትችላለህ ወይ ስትለው ራሱ በኋላ ነግርሻለሁ ሌላ ቀን እነግርሻለሁ ነው ያላት ማለት ነው። ሌላ ለምን ምንም አይነት ነገር ስለሌለ ምንም ነገር ሊነግራት ስለማይፈልጋት ማለት ነው። ለማንኛውም ውዶችዬ በአብዛኞቻችሁ የቆየ ቪዲዮ ነው ብላችኋል። አዎ የቆየ ቪዲዮ ነው። ከ5 ቀን ከ6 ቀን በፊት የተቀረጸ ቪዲዮ ነው ማለት ነው። አዎ አሁን ትላንትና ካያችኋት እንግዲህ ኤፍሬም እንደዛ ሲያቃጥላ ሲያናድዳት የነበረው ፀጉሯ በዊግ ነበረ። ሹሩባ ምንድን ነው ቁጥርጥር የተሰራችው ማለት ነው። ቁጥርጥር የተሰራችው ስለዚህ ምኞታ እንደተመኘችው ቀርቷል ማለት ነው። አትደናገጡ። ለነገሩ የሩታ ኦዲየንሶች የሚደናገጥ ማንም የለም። እውነቴን ነው የምላችሁ። ቢሆንም ከእሷ ጋር ብዙም የሚደነቁ አይደሉም። ባይሆኑ እንኳ ትቷት እንኳ ሌላ ቦታ ቢሄድ ራሱ ብዙም የሚሸበሩ አይደሉም ማለት ነው። ስለዚህ ይመቻችሁ የሩታ ኦዲየንሶች፣ እውነቴን ነው ብላችሁ ይመቻችሁ የኔ አኩሪዎች ማለት ነው። በጣም ነው የምደሰትባችሁ። ጎረቤቶቻችን ደግሞ የእውነት ተመልሷል ብላችሁ እየተደሰታችሁ አላችሁ። አትደሰቱ። አልተመለሰም እሱ ወደ ውሽሚት አልተመለሰም። ተመልሶ ወደ ሩታ ሄዷል። ልደፈር ነው ድረሽልኝ ብሎ እንግዲህ ሄዷል ማለት ነው። ወደ ሩታ ወደ ልጁ እናት ወደ ልዑሌ ማለት ነው። ወደ ልጁ ሄዷል። ብዙም አትደሰቱ። ሲቀጥል ደግሞ የቆየ ቪዲዮን ደግሞ መሆኑን በደንብ አትኩራችሁ ይዩት። የፀጉሯ ስታይል ማለት ነው። ሁማን ሄሩን በደንብ ተመልከቱት። የቆየ ቪዲዮ ነው። ዳኒሻም ደግሞ እየተናደደ እየተቃጠለ ይሄ የአሁን ቪዲዮ አይደለም የቆየ ቪዲዮ ነው ብሎ ተናግሯል ማለት ነው። አይዞ ዳኒ ውሃ እየጠጣ የቆየ መሆኑን እኛም ተረድተናል ማለት ነው። ፋራ የለም። ያው እናንተን የሚከተሉት ናቸው ፋራዎች ማለት ነው። ለማንኛውም ቤተሰብ አንዳንዶቻችሁ ደግሞ እኔን የምትከተሉኝ እኔ እስከ ዛሬ ድረስ ድራማ መሆኑን አላቅም ነበረ። በአብዛኛው ልብሶቻቸው እኮ የሩታና የሄርሜላ ጫማና ልብሶች እኮ ማች ናቸው እያላችሁ ትገኛላችሁ ማለት ነው። እኔ በቪዲዮዬ መካከል በደንብ እስከ መጨረሻው ስለማታዳምጡት ነው እንጂ ድራማ መሆኑን በደንብ አስረግጬ ነው የተናገርኩት ማለት ነው። እኔም ብቻ ሳልሆን ብዙ ልጆች ድራማ መሆኑን ተናግረዋል ማለት ነው። አንዳንዶቻችሁ ያው ድራማ ነው ስትባሉ ደስ ስለማይላችሁ ነው አንዳንዴ የሚያልፏችሁ ማለት ነው። እኔ ግን አልፌያችሁ አላውቅም። ድራማ መሆኑን በደንብ አስረግጬ ተናግሬያለሁ። እንደ ሌሎቹ እያስመሰልኩ አብርሃም እኮ እንደዚህ ምናምን እያልኩኝ እያሽቃበጥኩ አልሄድኩም። ታዲያ እኮ ሄርሜላን ትሰድቢያታለሽ ካላችሁኝ፣ አዎ ሄርሜላን እሰድባታለሁ። የምሰድባት ምንድን ነው የምትሰራው ስራ ስለሚያስጠላ፣ ሴትን ስለሚያሰድብ፣ ሴትን ዝቅ ስለሚያደርግ ማለት ነው። በባለትዳር ወንድ ላይ እንደፈለግሽ ተራገጭ ወይም እንደፈለግሽ ሁኚ እንደማለት አይነት ነው እሷ የምትሰራው ማለት ነው። የእሷ አይዲያ ወይም ደግሞ የእሷ ካራክተር በጣም የሚደብር በጣም የሚያስጠላ ስለሆነ እምቃወማት ስራዋ ነው። እኔ ሄርሜላ ትጠያታለሽ ወይ ብትሉኝ እኔ አልጠላትም። ስራዋ ግን ድብና አድርጌ እጠለዋለሁ። በጣም ነው የምጸየፈው። በጣም ነው የሚያስጠላኝ። እንደ ሄርሜላ አይነት
የሚሰሩ ወይ ደግሞ የሆኑ ሴቶችን በጣም ነው የምጸየፋቸው። እውነቱ ስነግራቸው ማለት ነው። ሴት ልጅ ቆፍጠን ስትል የራሷ በቃ ራሷን የሚመስል ስትሆን ነው ደስ የሚለው እንጂ ከባለትዳር ወንድ ከልጅ አባት የምትንጠላጠል ሴት በጣም ነው የምትደብረኝ ማለት ነው። ሶ እኔ ሄርሜላን ሳይሆን እየጠላሁ ያለሁት ስራዋ ነው የሚደብረኝ ማለት ነው። በቃ ስራዋ ማለት ነው። ስራዋ በጣም ያስጠላኛል። እነቅፋታለሁ። ዝሙትም ነው ደግሞ ሲጀመር ማለት ነው። እሷ የምትሰራው አብርሃምና ሄርሜላ የሚሰሩት ቪዲዮ ዝሙት፣ ትክክለኛ ዝሙት ማለት ነው። አዎ ወደዳችሁም ጠላችሁ ማለት ነው። ዝሙት ስለሆነ እጸየፈዋለሁ፣ ያስጠላኛል ማለት ነው። እኔ ትክክለኛ ማንነቷን ኖርማል ይዛ ከመጣች አንደኛዋ እኔ ነኝ የማሽቃበጥላት ማለት ነው። ይሄ ነው። በተረፈ እንግዲህ ጋሽ አሸብር በአሁኑ ሰዓት ላይ የሚገኘው ሩታዬ ጋ ነው። ከዚህ በኋላ የትም አታገኙትም። እውነታው ይሄ ነው። ወዳችኋለሁ ባይ